ቡሃሪ የሳውዲ አረቢያ አካባቢ ሰውም አይደለም እንዴ። ይታወቃል። እውቀት እኮ ሳውዲ አረቢያ መሆን የለብህም። ሬድ ቲም እንደገና በነገራችን ላይ ስኮለር ጠቅስልሃለሁ። ቆይ ወቅቱና ዘመኑ ስኮለር ማለት ነው። በእስልምና ታላቁ አሊም ምናምን የሚባል ብጠቅስልህ አሁን ሳውዲ አረቢያ አይደለም። ስለዚህ አሊም ለመባል ሳውዲ መሆን የለብህም። ሳውዲ መሆን የለብህም። ትራንስፖርቴሽን ሲስተም ማለት እንደዛ አይደለም። ቆይ ትራንስፖርት አይደለም ዋናው። እንደዛ አይደለም። ጥንት ዘመን እውቀት የሚተላለፍበትን መንገድ አላወቅም። ለዛ እኮ ነው አንተ አሁን ትራንስፖርት የለም ትላለህ፣ መኪናና ባቡር የለም ትላለህ። ይሄ በ21ኛ ክፍለ ዘመን እኛ የምንጠቀመው እንትኖች ናቸው። ጥንት ዘመን የራሱ የሆነ ምን ነበረ ትራንስፖርቴሽን መንገዶች አሉ። እውቀት የሚተላለፍበት መንገድ አለ። በጣም ብዙ ነገራቶች አሉ። የግድ መኪና፣ ባስ ወይ ደግሞ ፕሌን ምናምን እንደዚህ መኖር የለባቸው። የቧሪ ሀገር ማን ነበረ? እውቀት ቡኻራ ነው። ቡኻራ ነው። ያ ግን የግድ ደግሞ እዛ ሀገር መሆን የለበትም። ለእውቀት ያለውን የርዝመት ማለት ታይሚንግ የጊዜ ርዝመትና የቦታ አንዴ ላብራራለህ እንደው ፈቃደኛ ማረለህም ሳይ እና ጥንት ዘመን ሰዎች እውቀትን በመልኩ ነው የሚማሩት፣ እውቀትን በመልኩ ነው የሚያሰራጩት የሚለውን ነገር ልንገርህ። የግድ መኪና መኖር የለበትም ለእውቀት። መኪና የመጣው ሰሞኑን ነው ወይ 200 ዓመት ቢሆነው በትክክል 200 ዓመት በትክክል ቢሆነው ነው። ከዛ አስቀድሞ አልነበረም። ኢቭን ሜዲቫል ፕሬድ ላይ ኢብኑ ተይሚያ በነበረበት ጊዜ አሁን ታላቁ ዓሊም በእስልምና በሜዲቫል ፕሬድ ማለት ነው በመካከለኛው ክፍለ ዘመን እንደ ኢብኑ ተይሚያ ያለ ዓሊም አላየንም እስኪሉ ድረስ ወዳጆቹም ጠላቶቹም በአንድነት የሚመሰክሩት እንደ ኢብኑ ተይሚያ ያለ ዓሊም የለም ነው የሚሉት። የሱ ወዳጆችም እንደዛ ነው የሚሉት፣ የሱ ነቃፊዎችም እንደዛ ነው የሚሉት። ኢብኑ ተይሚያ በነበረበት በ13 ምናምን ክፍለ ዘመን ማለት በ14ኛ ክፍለ ዘመን መጀመሪያ ላይ ያን ሁላ ወደ 500 የሚጠጋ መጽሐፍ ጽፎ ቡኻሪ እኮ አልጻፈም። 500 መጽሐፍ አይደለም 500 መጽሐፍ አልጻፈም። ኢብኑ ተይሚያ ነው የጻፈው። ያን ሁላ መጽሐፍ ሲጽፍ መኪና አልነበረም። እውቀት ሐዲስን እሱ ማያውቀው ሐዲስ አይደለም እስኪባለት ድረስ ኢብኑ ተይሚያ ማያውቀው ሐዲስ ሲጀመር ሐዲስ አይደለም ይባላል። ይሄ ማለት ሐዲስ ከተባለ ሁሉንም ኢብኑ ተይሚያ ያውቃቸዋል። ሐዲስ ተብሎ ኢብኑ ተይሚያ ማያውቀው ሐዲስ አይደለም። ይሄ ማለት ሁሉ እያንዳንዱ ነገር ያውቃል ነው። ይሄን ነገር ሁላ ለማወቅ የግድ ምን መሆን የለበትም? ከአረብ ምድር መሆን የለበትም። ኦኬ፣ የሚሰራጩ ሰነዶች አሉ። ኢልሙ ሪጃል ከጥንትም ከሰሃቦች ዘመን ጀምሮ የመጣ ነው። የተወራው ነገር ሁሉ እውነት አይደለም እውነት ነው ተብሎ የሚቀመጥበት የሚመዘንበት መመዘኛ ከሰሃቦችም ዘመን ጀምሮ ስለነበረ በዛ እየመዘነ ኦኬ። አሊሞች ደግሞ አሉ። ለምሳሌ በአንተ አሁን እኛ ባለንበት ዘመን የሆነ አሊም ከኛ ቀደም ብሏል አስተማሪ። በየትኛውም መሳጅድ ውስጥ መምህራኖች አሉ፣ በየትኛውም ክፍለ ዘመን ውስጥ። ስለዚህ ከመምህራኑ በኩል እውቀት ይመጣል። አንድም በንግድ ምክንያት ቅድም የታሪኩ ዲመሽቅ አልከቢርን ጠቅሼልህ ነበረ። የኢብኑ አሳኪር ያስቀመጠው ሰዎች በንግድ ምክንያት ወደ ተለያዩ የዓለም ክፍሎች ይሰራጩ ይበተኑ ነበረ። በሚበተኑበት ጊዜ ግን ስለ ዓለም ዋንጫ አልነበረም የሚያወሩት። ሜሲ ዋንጫ በላ አይደለም የሚሉት። በዛ ጊዜ የነበሩ ሰዎች ወደ ተለያዩ ሀዲሶች ወደ ተለያዩ ሀገሮች በሚሄዱበት ጊዜ ብቸኛው የሚያወሩት ነገር ስለ ሃይማኖት ነበረ፣ ስለ እውቀት ነበር የሚማማሩት። መንገድ ላይ እየሄዱ ፈረስ ላይም ተቀምጠው በእግራቸውም እየሄዱ ሐዲስ ነበር ከአንዱ አንዱን የሚያስተምረው፣ አንዱን የሚያስተምረው ንግግራቸው ሐዲስ ነበረ። ስለዚህ እውቀት በዚህ መልኩ ነበር ሲሰራጭ የነበረው። አይታል፣ በዚህ መንገድ ነበር ሲሰራጭ የነበረው። የግድ ኢንተርኔት መኖር የለበትም። ይሄ አንተ ላይ እኔ ብጠይቅህ አሁን ተመሳሳይ ነገር ነው የምታወራው በእርግጠኝነትና ለማንኛውም ይሄን ይመስላል። የግድ መኪና መኖር የለበትም ነው እንግዲህ ኖርማሊ የኔ ኦራል ትራንስሚሽን ፕሮብሌም እንዳለበት እኔ አሁን ኦራሊ በምንማርበትም ጊዜ አም ኖት ስቶሪያን ግን ፕሮብሌም እንዳለበት ነው የማውቀው። ኖርማሊ ዲስ ነው ማይ ኩዌስችን። አሁን እንግዲህ እሱ የራስ ችግር ነው። እንዴት ተብራርቶልህ? እሺ ኦኬ። አንድ ጥያቄ ልጠይቅ እዚህ ጋር አንድ ጥያቄ ተመሳሳይ ጥያቄ ልጠይቅህ፣ ከዛ ትረዳለህ። እሺ፣ በክርስትና ዓለም ያሉ ሊቃውንቶች አሉ ከአሌክሳንድሪያ አይደለ? እና አርጌንስ መጥቀስ እንችላለን። እንዴት ነው ስለ ነገረ ክርስቶስ ትምህርቱን ያመጡት? ከየት ነው ሰንሰለቱን ያመጡት? መጽሐፎች አሉ። ፈርስት ሴንቸሪ ላይ ኮምፕሊት ሆነው ካኖናይዝ ሆነው መጽሐፎች ፈርስት ሴንቸሪ ላይ። አዎ፣ ጥቀስልኝ እስኪ አንድ። ሁሉም መጽሐፎች የአዲስ ኪዳን መጽሐፎች እኮ
ያለፉት። አይ እንደዛ አላልኩም እኔ። ለምሳሌ እሱ የነበረው 4ኛ ወይ 3ኛ ክፍለ ዘመን ላይ ከሆነ ፈርስት ሴንቸሪ ላይ ኖሩ። አሁን 1ኛ ክፍለ ዘመን ላይ ዴት የሚያደርጋለ መጽሐፎቹን እኮ ነው ያብራሩት እንጂ መጽሐፎቹ ዴት የሚያደርጋለ ወይ ያልከኝ እኮ ጥያቄ። አይ ዴት ዛሬ ዴት የሚያደርግ የአንደኛ ክፍለ ዘመን መጽሐፍ ጥቀስልኝ እስኪ። መጽሐፉ አለ ራሱ ማለት ነው። ማቴዎስ የለም። የትኛው ነው መጽሐፍ ዴት የሚያደርገው ዛሬ? እኮ የትኛው ማኑስክሪፕት ፈርስት ሴንቸሪ አይደለም ዴት የሚያደርገው ዛሬ? ኖ ማኑስክሪፕት እኮ አይደለም። ኖ የኛ እኮ ይኸውልህ ባይብል እኮ ምን መሰለህ፣ አንደኛ ሳይንቲፊካሊ የመጽሐፍ ቅዱስ ማኑስክሪፕት የለም አይደለ? እንዴት የለም? አንድ ጥቀስልኝ እስኪ። ከየትኛው አንድ ጥቀስ፣ ዝም ብለህ ጥቀስ። ለምሳሌ ሱልተኛ ላይ ሰርድ ሴንቸሪ ላይ የነበረ ማኑስክሪፕት ላሳየህ። ዝም ብለህ ስሙን ጥቀስ ነው። ዝም ብለህ ምንድን ነው ያኔ ልጥቀስልህ? አዎ ጥቀስ። የመጀመሪያ ኮዴክስ ማለት ታይም ላይ ጋፑን እንዳልሰ ከየትኛው ክፍለ ዘመን ልጥቀስልህ? P32 P52 P66 P72 ወደ ኮዴክሶቹ ከሄድን ደግሞ ኮዴክስ ቫቲካና ሳይናቲካስ ኤፍሬሚ ጥቀስልኝ። እነዚህ አንተ የትኛውን ነው የፈለግከው? የትኛውን ፈርስት ሴንቸሪ አይደለም። የትኛውን ፈርስት ሴንቸሪ አይደለም። እሺ ለምሳሌ የፓፒረስ ስንት ላይ ፓፒረስ አይደል? 32 ልክ ነህ። ፓፒረስ 32 ደንገል 32 እሺ 32 እሺ። እሱስ ምንድነው የምትለው? እሱ እስከ 200 ኤዲ እንደተጻፈ ይታመናል። መጀመሪያ ላይ በነበረው የራዲዮ ካርቦን ዴቲንግ ጥናት 125 ላይ ተጻፈ ነበር የሚባለው። የቅርብ ጥናቶች ደግሞ እስከ 200 ኤዲ ያደርሱታል። ኦፍ ኮርስ ሶ አሁን this not first century by the way. It's not first century. ኦልሞስት እሺ ኒር ቱ ፈርስት ሴንቸሪ ነው የሚባል የለም። በመካከል በዮሐንስ እና በሱ መካከል እስከ 125 ዓመታት ጋፕ አለ። አይሆንም። ዮሐንስ ምናምን ላይ ማለት ነው 90 ምናምን ላይ ፓፒረስ 32 ደግሞ የቅርብ ጥናቶች እስከ 200 ያደርሷታል። በ90 እና በ200 መካከል ምን ያህል ጋፕ ነው ያለው? 200 አያደርስም ፓፒረስ። የቅርብ ጥናቶች እስከ 200 ነው የሚያደርሱት። ቼክ አድርግና ንገረኝ። ፓፒረስ ስንት ነው ያልኩኝ? ፓፒረስ 32 ፓፒረስ 52 ኦኬ። ፓፒረስ 52 እኮ ታዲያ ስንት ጥቅስ ነው ያለው? ፓፒረስ 32 ታውቃለህ? የእጅ መዳፍ አታክልም። የእጅ መዳፍ አንድ ጥቅስ በትክክል አልያዘችም። የእጅ መዳፍ አለ። የእጅ መዳፍ ፓፒረስ ለምሳሌ ያ አለ ሁለት የሆነ መጽሐፌን ልክፈትና ላሳይ። ቆይ መጽሐፌ ላይ አለች። ኦኬ ሁለት ጥቅስም ሶስት ጥቅስም ይያዝ ችግር የለውም። አይዝም አንዱ ራሱ አይዝም። አንድ ጥቅስ በስርዓት አልያዘም። ለሚሾዩ ሰማቱ ብራና ላይ ላሳይ። ና ለሚሾዩ ካልተሳሳትኩኝ እቻትና ሰማቱ ብራና ገጽ 36 ላይ እንዲህ ነው መሆን የነበረበት፣ እንደዚህ ነው ማለቅ የነበረበት። ግን አንድ ጥቅስ በስርዓት ያልያዘም ጀምሮ የለም እዚህ ጋር ዮሐንስ ወንጌል 18 ነው። ይሄ ዮሐንስ ወንጌል 18 ነው። ግን እንዲህ ሄዶ የለም። በዚህ ነው እዚህ ጋር ጽፍ ያለው አትነገረኝም። መጽሐፌ ላይ ነው ያለው። ኦኬ ከፍ የሚያደርጉ አሉ። ከ110 እስከ 150 ነበረ የቅርብ ጥናቶች አለ። የቅርብ ጊዜ ጥናቶች እስከ 200 ኤዲ ከፍ ያደርጓታል። የቅርብ ጊዜ ጥናቶች። ስለዚህ የእጅ መዳፍ ማትሞላ ቴክስት ነው። በዚህ በኩል ሌላ ነገር አለመኖሩ እንዴት ነው የምታውቀው? እሺ እኮ እንዴት መጽሐፎቹ እኮ ይኸውልህ እንደዚህ ነው የተገኙት ነው። ገብቶሃል አይደል? በዚህ በኩል ያለው እንዴት ነው አልጨረሰውም። እዚህ ጋር እንዲህ ሄዱ በዚህ ጋርም የለም በዚህ ጋርም የለም። እዚህ መሀል ላይ ነው ያለችው። በነገራችን ላይ የእጅ መዳፍ አትሞላም። የእጅ መዳፍ አትሞላም። እቺኛው መሙላቱ ምን ያስፈልጋል? በአንድ እጅ መዳፍ ላይ ብዙ ነገር ሊጻፍ ምክንያቱም ሙሉ ሀሳብ አናገኝበትም። እንግዲህ ይሄኛው ከፈርስት ሴንቸሪ ያሉትን ሌሎች ሰከንድ ሴንቸሪ ፈርስት ሴንቸሪ አትበለው። ይሄ ሁለተኛ ክፍለ ዘመን ነው።
ያለው ሌላ ነው። ሴንቸሪንም አሉ ያው ስላዘጋጁ። ስለዚህ እኔ ጽፌበታለሁ፣ መጽሐፌን አንብብ። ለምሳሌ ደንገል ፓፒረስ 64 የሚባለውን ጽፌበታለሁ፣ ደንገል ፓፒረስ 66 የሚባለውን ጽፌበታለሁ፣ ፓፒረስ 90 ጽፌበታለሁ፣ እንዳለ ነው የጻፍኩበት። ፓፒረስ 98 ጽፌበታለሁ። መጽሐፌን አንብብ። ስለ ኮዴክሶችም ካወራ ይኸው 5 ኮዴክሶች ምንድናቸው? ኮዴክስ ቫቲካናስ፣ ኮዴክስ ሳይናቲካስ፣ ከዛ ያለባቸውን ችግሮች ደግሞ አንድ ባንድ አስቀምጫለሁ። ስለዚህ ምንም አይነት ዳህና ነገር የላችሁም ብዬ እዚህ መጽሐፌ ላይ አሳይቻለሁ። ወደ ብሉይ ኪዳንን ስንመጣ ሙሴ 1400 ቢፎር ካማን ኤራ ወይ ደግሞ ቢፎር ክራይስት ነበረ። ጽሁፎቹ የነበሩት የቁምራን ጽሁፎች፣ የግሪክ ሳብታይንት የነበረው፣ የሳማርቲያን ፔንታተክ የነበረው እነዚህ እሱ ከሞተ ሙሴ ከሞተ በመካከላቸው የ1100 ዓመት ጋፕ አለ። የ1100 ዓመት ጋፕ አለ። ይቅርታ ሳላ የ1100 ዓመት ጋፕ አለ። ስለዚህ ይሄንን በግምት ነው የተቀበላችሁት። ሳላ ይቅርታ፣ በርኒንግሃም ማኑስክሪፕት 3 ገጽ እኮ ነው። እኛ ኦራል ትራዲሽን አለ። ቅድም አልሰማህም እንዴ ጆ? ተመሳሰባ 3 ገጽ ነው። ምን መሰለህ ሙሉ ሰና ማኑስክሪፕት ደግሞ ሙሉ ማኑስክሪፕትም አለ እንጂ ቆይ ሰና ማኑስክሪፕት ደግሞ ማለት ነው ከ388 እስከ 535 የሚያሳይ አለ። እሱ ምን ትላለህ? ጆ ነው የሚለው። በርኒንግሃምን ግን አይቀበሉም። ጆ ነው የሚለው። ስም ጆ ነው የሚለው። ሮ ጨምርበትና ጆሮ ካለ አዳምጠኝ። አይ እንግዲህ ብላስፎም ማድረግ እኔ እንደዛ አይደለም። ምን ሰው አፍ ኖሮት እንደሚያወራው ሁሉ ጆሮ ኖሮትም ደግሞ ሊያዳምጥ ይገባል። ጆ ስለዚህ አዳምጠኝ እያልኩ ኖ መሳደቡ ኖርማል ስሙዝ በሆነ ነገር እየተወራ እንደዚህ ሞክ ማድረጉ ለአንተ እንደዛ ማለት የለበትም። እሺ ቆይ አንዴ ትቀጥላለህ። እሺ ጆ የተባልከው ልጅ እንዴት ነህ? አለን ገብቼ ነበር በሌላ አካውንት አለ። ኦኬ የበርኒንግሃም ማኑስክሪፕት 3 ፔጅ ነው ስላልክ ቆይ አንዴ እቺ ብቻ ጣርጊ ከዛ ትቀጥላለህ። የበርኒንግሃም ማኑስክሪፕት ቆይ የበርኒንግ 3 ወይስ 4 አንዱ ላይ ጸና እንዴ? 4 ቆይ ሌው አሁን እንትን ድንገት አሁን እሱ እያወራ ስለነበረ ነው። 4 ገጽ ነው። ችግር እኮ እሱ እኮ ለ111 ሱራ አራቱ ገጽ በአሁኑ ቁርአን ስንት ገጽ ነው? ያኔ ማኑስክሪፕቱ 4ቱ ገጽ በአሁኑ ቁርአን ስንት ገጽ ነው ታውቃለህ? እንዲህ የሚባል የለም። 4 ገጽ ነው የተገኘው። እሱም ደግሞ ሱራ 19 የዚህ አይነት ቆይ ምልህን አርምጠኝ ቆይ ያኔ የበርኒንግሃም ማኑስክሪፕት አንዱ ገጽ ማለት ነው። ይሄ አንዱ ገጽ በአሁኑ ቁርአን ስንት ገጽ ነው? ወይም ምን ያህል እንትንን ያካበበ ነው? ምንም አያካብም አልኩ እኮ እየነገርኩ ነው። 114 ሱራዎችን አያካትም። ምን አይነት አላዋቂዎች እንደበዙ እዚህ ቤት እኔ ግራ እየገባኝ ነው። ገብቷችኋል? እኔ እየጠየኩት ያለው ጥያቄ ለምሳሌ የዚህ መጽሐፍ አንድ ፔጅ ቀለል አድርገን ስንረዳ፣ አሁን ይህን መጽሐፍ ተመልከቱት። የዚህ መጽሐፍ አንድ ፔጅ፣ ይሄ በጣም ትልቅ መጽሐፍ ነው። የዚህ መጽሐፍ ይሄ ደግሞ ትንሽ መጽሐፍ ነው። ስንት ፔጅ ነው? በቃ ሎጂኩ ማለት ነው። አላህ ይዘንላችሁ። ቀጥሉ። ብዙ ማውራት ስላልቻልኩ ይጸጣልኩት። እሺ ሰላም። ያላ መመሪያ የሆነውን ቁርአን ነው ያልኩ። ቁርአን ያላ መመሪያ ነው። ያላ መመሪያን ብቻ የተቀበለ ሰው ሙስሊም መሆን ይችላል ወይንስ አይችልም? ምክንያቱም የነብዩን መመሪያ ካልተቀበለ ሙስሊም አይሆንም። የነብዩን መመሪያ ነው ያላ መመሪያ ነው። የአላህንም ሰዎችን የሚመራው በምንድን ነው? የአላህንም የነብዩንም አላህ ሰዎችን የሚመራው በምንድን ነው? በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና በራሱ ቃል በቁርአን። እንደዚህ ካልክ ቀጥታ ትጋጫለህ። ከምን አልጋጭም? አምጣው የቁርአን አንቀጽ 39:23 ቀጥል። አንብበውና ሙግትህን አቅርብ። የአላህ መመሪያ አላህ ሰዎችን የሚሻው በቁርአን ነው እንጂ በነብዩ ንግግር አይደለም። እንደዛ ከሆነ የነብዩ ንግግር ይላል። ሱረቱ ዙመር እንደዛ ይላል። አዎ ይላል። አቡ አለማወቅ አንብበው አንቀጹን። እሺ ላውጣው ምን ችግር አለ? አላህ የሰዎችን የሚመራው በቁርአን እንጂ በነብዩ አይደለም ይላል። እንደዚህ ይላል። አንብበው ምን ይላል? ስሙ። ይህ የአላህ መመሪያ ነው ይላል። የአላህ መመሪያ ምንድን ነው? ይህ የተባለው ቁርአን በእርሱ የሚሻውን ሰው ይመራበታል። አለቀ። ሰዎች የሚመሩት በምንድን ነው? የታለ ቁርአን በነብዩ አይመራም የሚለው?
በነብዩ አይመራም የሚለው የታለ? እንደዛ ይላል አንቀጹን ያልከው ሱረቱ ዙመር ምዕራፍ 39 ቁጥር 23 ላይ እንደዛ ይላል ብለህ አስቀምጣል። የታለ? በእርሱ የሚሻውን ሰው ይመራበታል ይላል እኮ በቁርአን። እኛ በቁርአን አላህ የሚሻውን ሰው አይመራም ብለናል። በቃ ስለዚህ አላህ ሰዎችን የሚመራው በምንድን ነው? ቆይ ሎጂካል ዲስኦርደር ይባላል ይሄ። ምን መሰለህ ሬት እያልከን ያለው ቆይ ላሳይ። ሎጂካል ዲስኦርደር ሚውት አድርጋ አንዴ። እሺ ሎጂካል ዲስኦርደር ይባላል። ምን ማለት መሰላችሁ? አቡበከር እዚህ ጋር ይመጣና ቁርስ በልቻለሁ ሲል ወይኔ 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 አቡበከር ምሳም እራትም አልበላም ይላል። ኖ ኤክስክሉድ አያደርገውም። አቡበከር ቁርስም ሊበላ ይችላል፣ ምሳም ሊበላ ይችላል። አላህ ሱብሓነሁ ወተዓላ ሱረቱ ዙመር ምዕራፍ 39 ቁጥር 23 ላይ ምን አለ? አላሁ ነዘለ አሕሰነል ሐዲስ ኪታበን ሙተሻቢሃ መሳኒየ ተቅሸዒሩ ሚንሁ ጁሉድ አለዚነ የኽሸውነ ረበሁም ሱመ ተሊኑ ጁሉድሁም ወቁሉብሁም ኢላ ዚክሪላህ ዛሊከ አለ። ይህ አለ ስለ ቁርአን እያወራ ነው። ሁደላህ የአላህ መመሪያ ነው አለ፣ ወይም አላህ የሚመራበት ነው። የህዲ ቢሂ መየሻ የፈለገውን ሰው ይመራበታል አለ። ይሄ ማለት አሁን የምፈልገው ይሄ ማለት አላህ በሐዲስ አይመራም ማለት ነው ወይ? ኤክስክሉድ ያደርገዋል ወይ? የትኛው አእምሮ ነው? ሎጂካል ዲስኦርደር ያልኩት ለዚህ ነው። ኤክስክሉድ የሚያደርግ ነገር አይደለም። አላህ እዚህ ጋር እያወራ ያለው በዚህ ሰው እንደሚመራ ነው። በሐዲስስ ይመራል ወይ? አዎ ይመራል። አይመራም ከሆነ ማስረጃ ይመጣል የሚለውን አምጣ። ቆይ እኔ ያንን ከማምጣቴ ያንን ከማምጣቴ በፊት አንተ በተናገርከው በዚህ ንግግር በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይመራም ይላል ብለሃል። ማስረጃ አምጣ። ካልሆነ ቀጥፍ ያለው በልና ለምን አንተ ነህ አምጣ እንጂ አላህ በነብዩ መሐመድ ሰዎችን እመራለሁ ያለበት ይሄንን የቁርአን አንቀጽ ጠቅሰህ ቀደም እንዳትክድ ነው ጻፉለት ያልኳችሁ። ይሄንን የቁርአን አንቀጽ ጠቅሰህ አላህ በቁርአን ብቻ ነው የሚመራው በሐዲስ አይመራም ይላል፣ በነብዩ አይመራም ይላል ብለሃል ወይ? አዎ በአላህ አዎ እኮ ነብዩ መሐመድ አለ በነብዩ መሐመድ ይመራል የሚል አላህ ሰዎችን በነብዩ መሐመድ ሱረቱ ሹራ ክፈት። ልብ አድርጉ። እሺ ሱረቱ አሁን ያልኩትን አላህ ሰዎችን የሚመራው በነብዩ መሐመድ ንግግር ነው። ቀጥል። በጣም የሚከብደው አንድ ነገር ልንገራችሁ። ሙስሊሞች ጋር ስትመጡ በጣም የሚከብደው ነገር ምዕራፍ 42 ክፈት። በጣም የሚከብደው ነገር ምን መሰለህ? እኛ ቁርአንን ወሊላሂል ሐምድ በአእምሯችን ይዘን የምንንቀሳቀስ ሰዎች ነን። ለዛ ነው የሚከብዳችሁ። ሱረቱ ሹራ ክፈት። ሱረቱ ሹራ ምዕራፍ 42 ቁጥር 52 ቶሎ በል። ኦኬ እሺ፣ እንደዚህ ነው የሚለው። እሱ ነው አውቀዋለሁ እኔ እሱን ትግቆይ። እሺ፣ በነብዩ መመራትና አለመመራት ሱረቱ ሹራ ምዕራፍ 42 ቁጥር 52 42 ሳይሆን 52። እሺ ኦኬ ለይት እዚህ እሺ ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ማ ኩንተ ተድሪ መልኪተ ወለል ኢማን ወላኪን ጀዐልናሁ ኑረን ነህዲ ቢሂ መን ነሻኡ ሚን ዒባዲና ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አለ። አማርኛውን አንተ አንብብላቸው። እንደዚህ ይላል 4252 ይኸውልህ ልክ እንደዚህ ወደ አንተ ትእዛዞች ሲሆን ህይወት የሆነውን ቁርአን በቅንፍ ውስጥ አስገብተህ አውረድን አለ። መጽሐፉንም ሆነ እምነቱን ምን እንደሆነ የምታውቅ አልነበረም። ነብዩ መሐመድ መጀመሪያ ባይዘው መጽሐፉንም ማያውቅም እምነትም አልነበረው ማያውቅም እምነቱን። በሌላ አንቀጽ ላይ እንደው ኦኬ ቆይ አንዴ ቁርአኖች ዛሬ በጣም የመወያየትና የማውራት ሞራሊ ስለመጣ ይህን ፖይንት ጻፉለት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ምን እንደሆነ እምነትም አልነበረውም ብሏል። ያዙ እምነትም አልነበረውም መጽሐፍም እንደሆነ አያውቅም ብሏል። እንመጣበታለን። አንብበው ቀጥልና ቀጥል ግን ከሚለው ቀጥል። ሚውተን አንስታና ኦኬ ፖይንት ይዘናል። 2 ፖይንት ይዘናል ገና የምናወራበት። ይህን ስንጨርስ ቀጥል ግን በልና አንብበው። እሺ መጽሐፉንም ሆነ እምነቱን ምን እንደሆነ የምታውቅ አልነበርክም። ማንን ያለው? ነብዩን ማለት ነው። ግን ቁርአንን ከባሮቹ የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። ቁርአን ነው መመሪያው። እዚህ ጋር ቆይ ቀጥል ጨርሰው አንተም ምን ተራ ቆይ ክፈች ወደዚያ በእርግጥ ትመራለህ ነው ትመራለህ ነው። ይሄ ትመራለህ እኮ ጠብቆ ነው የሚነበበው ላልቶ ነው የሚነበበው። ይሄ ትመራለህ በቃ ሊድ የሚደረገው ነብዩ መሐመድ በቁርአን ሁለት ነገር ነው። ትመራለህና ትመራለህ ነው አይደለ? ትመራለህ ነው እዚህ ጋር እኮ። አሁን ይሄ በሁለት አይነት መንገድ ሊነበብ ይችላል። ይሄን ነገር ሪከርድ አድርጉልን። በሁለት አይነት መንገድ ሊነበብ ይችላል። ትመራለህም ተብሎ ሊነበብ ይችላል አይደለ እንዴ? ነብዩ መሐመድ እኮ በቀጥተኛው መንገድ አልነበረም አይደለ? እንደሚያወራው ኮዱ ስለዛ ነው አይደል?
አንዴ ምልህን አድምጠኝ። ትመራለህም ትመራለህም ተብሎ ሊነበብ ይችላል አይደል? ትመራለህ ነው የሚለው እዚህ ጋር። እኔ እንግዲህ አውዱ የሚናገረው ትመራለህ። አማርኛው ቆይ ስማኝ፣ አማርኛው ይሄ በሁለት አይነት መንገድ ሊነበብ ይችላል አይደል? ልታነበው ትችላለህ። ኦኬ። አረብኛው የሚለው ለትሁዳ ነው ለታህዲ ነው የሚለው አረብኛው ወደ በኩረ ቃሉ ይመለስ። አላውቅም። በቃ ካላወቅ ጸጥ ማለት ነው። ልንገራሽ አረብኛው የሚለው ምንድነው? ወኢነከ ለታህዲ ነው የሚለው ትመራለህ ብሎ ነው የሚያስቀምጠው። ትመራለህ አይደለም የሚለው። እንግሊዘኛ ክፈታውን ትልቁ ላይ ቆይ ራሴ ላድርግ። ያው ተመልከቱ። አሁን እንግሊዘኛ ነው የምንከፍተው። ሱረቱ ሹራ ታረከኝ። በቃ ምንም አይጠቅመኝም። ቆይ የተያያዘ 2 ፖይንት አለ ገና። ማንም ሚዩት አታርጉት። ማንም ሚዩት እንዳታረጉት። አይደለም የምን ሀሳብ ነው? እንዴ ላውራ። እኔ ካላወራሁ እንዴት ነው? አንዴ ሬቲንግ ምን ሆነ ነው? ያው ና አንብብ እንግሊዘኛውን አንብብ። አንተም ይኸውልህ 52 እንግሊዘኛውን አንብበው። ከይቅርታ ጋር እንግሊዘኛውን አንብበው። 52 ላይ እንግሊዘኛውን አንብበው። ሬቲም አወር ኮማንድ ነው የሚለው። ባይ አወር ኮማንድ 52 እንግሊዘኛውን አንዴ ከፍ አድርጋ አንብብልን፣ ከዛ ገልጽልሃለሁ። ኤንድ ብለህ ጀምርና 52 ከስር ያለው እኮ እሺ። ባይ አወር ኮማንድ ሴንት ይላል አይደለ? ከዛ እንጨርሰዋ። ያው አንቀጹን እንጨርሰው። እሺ ቀጥል። ሴንት ኢንስፒሬሽን ቱ አንብበው ነው አንብበው። ደቃቅ ነው ብራዘር። እኔ የራሴ ልክፈት። ክፈት እንግሊዘኛው። ከዛ ቪዲዮ ከፍተት አለ። ነብዩ መሐመድ መጽሐፉና እምነቱን ሳያቀጥሉ ስለ ነብዩ ቆይ አንዴ፣ አሁን ወደ ወራ ነው ነገር። ክፈት እንግሊዘኛውን ክፈትና ታነበዋለህ። እንዴት ነው ነገሩ? በእርግጠኝነት ይህን ሪከርድ ስትሰማው በጣም የምታፈር ይመስለኛል። ቢያንስ የአንድ ዓመት ጥናት እንድታደረግ ነው። የአንድ ዓመት ጥናት እንድታደረግ የሚጋብዝ ነገር ነው ዛሬ እንትን ያለ። ቶሎ በል ክፈት። ሬቲምዬ ወሬውን ተሆና ኤክስትራ ወርድ ስትጠቀም ለምን እኔ እንዳልናገር ትፈልጋለህ? ኤክስትራ ወርድ አልተጠቀምኩም። እኔ ላሳይህ እኮ ነው። ገና እኮ አንደኛው ፖይንት 2 ፖይንት እኮ አንስታል። ከዚህ በኋላ ምናወራበት እንዲህ ነው የሚለው። ሁላችሁ እንግሊዘኛውን ክፈተውና አንብበው። ክፈተው ቪዲዮን። በብዙ ኢነርጂ ነው የመጣ ነው። ሬቲም ቻለን እንግዲህ እሺ ልክፈተው። እሺ ክፈተውና እንትን በል። ኦኬ ይኸውላችሁ እዚህ ጋር ነው። ይሄ ነው ቨርሱ ነው ማለት ነው። ኦኬ እንደሱ we have sent to you አርሴማን በይ ትንሽ ቆርሳለች። ኦኬ ቀጥል። አሁን ከፍ አድርገው። and so we have አንብበው። ጥያቄህን ተውና አንብበው። አሁን ጥያቄህን ልክ ስከፍት ነው እንደምታስታውሰው። እስቲ ተረጋጋ ቡኪ። ምን ሆነሃል? የመጨረሻ ተረጋግቼ ነው ማውራ። ቀጥል። I don't think እንደዛ ካልም አልሆንክም። and so we have no sent to you oh prophet revelation። እሺ ቀጥል oh prophet revelations by our commanders you did not know of this what book and the phase before አለ። እሺ አሁን ፖይንቱ ባይ ዘ ዌይ እዚህ ጋር ነው። አልጠየቅኩህም። ለምን እኔ ጥያቄ ለምን and you are truly leading የሚለውን አንብበው አንዴ። you didn't know ይሄንን አታዘልኝ። መጽሐፉንም ሆነ እምነቱን የምታውቅ አልነበርክም። ከዚህ ትዋረዳለህ። አንተ ነው የምትዋረደው። እኔ እንዳወራ ካላደረግህ ወገኖች ነው የሚያዝኑብህ። አሁን ቆይ ጥቅሱን የከፈት ነው ትመራለህ ነው የሚለውን ለማየት ነው አይደለም እኮ። ቆይ እኛ ያልነው ትመራለህ ነው ብለን ነው አይደለ? እሱን ለማየት ነው ይሄንን እንግሊዘኛውን የከፈት ነው አይደለ? ሊዲንግ እዚህ ጋር ሊዲንግ ብሎታል። and you are truly ይላል። ትሩሊ ሊዲንግ ትመራለህ ማለት ነው። ኦኬ
ትመራለህ ይላል። እሺ እንግሊዝኛው እዚህ ጋር አላሁ አክበር። ቆይ ችግር የለውም እኮ ነው። ቆይ አይን አውጣን የገጠመን በአላ እንዴ ምን ሆነህ ነው ሬቲ? ችግር የለውም እንዴት ትላለህ? ስለዚህ እንግሊዝኛው የሚለው ምንድን ነው? ያው ራሴ ልክፈት አለ ያንተ አይታየኝም አለ። ችግር የለውም ማስከፈት ነው። እንግሊዝኛውም የሚለው ትመራለህ ነው። ስለዚህ ነብዩ ይመራሉ አይመሩም? ሚዩትህን አንሳ። ሚዩት ምናምን የምታደርገኝ ከሆነ በቃ ተዋዋለሁ። ምንም ግዴታ የለብኝም የሚወያየት እኮ ገብቶሃል አይደል? ግዴታ አለብኝ እንዴ? እሺ እየተወያየህ ሚዩት ለምን ታደርገኛለች? ግዴታ እየተወያየህ አይደለም። ቆይ ችግር የለውም። አሁን ፖይንቱ ላይ ብቻ ትኩረት አድርግ። ፖይንቱ ላይ ብቻ ትኩረት አድርግ። ትፈልጋላችሁ እናንተ ኦልሞስት ማምለጥ ያው እኛ አስተናግድን ያለሁት ያው ቆይ እንደውም እንዳትወጣ ምን ላድርግ መሰለህ ጊፍት መስጠት አልችልም እንዴ? እስቲ ጊፍት አልፈልግም። ምን ያደርግልኛል? አይ እንዳትወጣ ምናልባት እንደዛ ከሆነ ብዬ። ስለዚህ አሁን ምን ታደርጋለህ? ማፈልግ ከሆነ ፖይንቱ ላይ ነብዩ ይመራሉ ወይስ አይመሩም ወደ ቀጥተኛው መንገድ? ሊዲንግ ማለት ምን ማለት ነው? ለምሳሌ ዩ አር ትሩሊ ሊዲንግ አመንክ እኮ ራስህ አመንክ። ሊዲንግ የሚለውን ወሰድክ አይደል? ዩ አር ትሩሊ ምንድን ነው የሚለው? ሊዲንግ እያለ ነው አይደል? ትመራለህ ቱ ስትሬት ዌይ ይላል። ወደ ቀጥተኛው መንገድ ይላል። ሊዲንግ በእውነት እየመራህ ነው አይደል? ትመራለህ። ትሩሊ ሊዲንግ ምንድን ነው ብራዘር? ኮንቲኒየስ ቴንስ አታውቅም እንዴ? ምን ሆናል እንዴ? ስለ ቨርብ አስተካክ ቆይ እዛ ላይ እንመጣለን። ዞሮ ነብዩ ይመራሉ እባክህ ነብዩ ይመራሉ ወይስ አይመሩም? ይመራሉ። በቁርአን ነብዩ ይመራሉ ወይስ አይመሩ? ወደ ቀጥተኛው መንገድ ይሄኛው ይመራሉ ነው ይመራሉ ነው የሚለው። ይሄኛው ትመራለህ ነው የሚለው። ይኸውልህ ትመራለህ ነው ትመራለህ ሊዲንግ ትመራለህ። ኦኬ ወደ ስትሬት ላይን እንግሊዝኛው ምንድነው? አሁንም መልሶ ስህተቱን እየሰራ ደግማችሁ ሊከድ አድርጉልኝ። ክፈተው። እሺ ይመራል። እሺ ኦኬ ለኔ ችግር አይደለም። ተስማማ። ትመራለህ ነው ትመራለህ? እኔ እኮ ነገርኩህ እኮ እኔ አንድ ጥያቄ ነው የጠየቅኩት አይደለ እንዴ? ምክንያቱም ትመራለህ ነው ትመራለህ ነው የሚለው ሳያውቁ መምራት አይችሉም አይደለ? መመራትም አይችሉም። ስለዛ አልጠየቅኩህም። ቁርአንን ሲያውቁ ይመራሉ አይመሩም አይደለም። ትመራለህ ነው ትመራለህ ነው የሚለው። ትመራለህ ይላል። እሺ ያዙ። ትመራለህ ይላል ነው ያለው። ጻፉለት። አንዴ ጻፉለት። እንግሊዝኛውን ክፈተው። ትመራለህ ማለት ነው። ቆይ አንዴ ትመራለህ፣ ወደ ቀጥተኛው መንገድ ትመራለህ ነው የሚለው ብለሃል። እንግሊዝኛውን ክፈተው። ምንድን ነው እያልክ ያለው? እሺ አንተ እንግሊዝኛውን እሺ። ቆይ አንዴ ቁርአኑ አንተ ትመራለህ ነው ይላል ያልከው፣ እኔ ደግሞ ትመራለህ ነው እያለ ያለው ነው የምልህ። አንተ ትመራለህ ነው እያልከን ነው። ስለዚህ አሁን ትመራለህ እንደሆነ ላሳየህ ነው። ክፈተው እንግሊዝኛውን። ራስህ ክፍት አስረዳኝ። እኔ ምን ልክፈት? ጠፋ። እሺ አሁን የከፈትከውን ራስህ እኔ ስከፍት እኮ እንትን አልክ። አንተ ትመራለህ ነው ያልከን። ችግር የለውም። ቀደም አምነህ ነበር፣ አሁን መልሰህ እንትን እያልክ ነው። ክፈተው አሁን እንግሊዝኛ። ለእኔ ችግር የለውም። ለአንተ ችግር አልፈ ኖ የለም። ክፈተው እንግሊዝኛውን ቶሎ በል። ምን ማለት ነው? ራሱ ይክፈትልህ። ያው ከፈተልህ በቃ። ኖ አንተ ራስህ ከፈተው። ራስህ እንደገና ልከፍት ነው። ይክፈተው ራሱ ከፍቶልህ የለ ማይመን ክፈችለት እንግሊዝኛውን። እሺ እንትን ቪዲዮውን አጥፋ። ጥቁር ሆነ። ኦኬ እሺ ኤንድድ ኦ ሙሐመድ ዩ ጋይድ ቱ ስትሬት ላይን አለ። ይሄ ደግሞ ሌላ እንግሊዝኛ ትርጓሚ ነው። ዩ ጋይድ ቱ ስትሬት ላይን፣ ስትሬት ፔዝ ማለት ማለት ነው። ወደ ስትሬት ፓዝ ትመራለህ ማለት ነው አይደለ? ዩ ጋይድ ቱ ስትሬት ፓዝ አለ። ምን ማለት ነው? ትመራለህ ማለት ነው ወደ ቀጥተኛው። ስለዚህ ትመራለህ አይደለም እንግዲህ። እሺ ጋይድ ማለት ሊድ ማድረግ ነው አለ ወደፊት አይደል? ምንድን ነው እኮ። ስለዚህ ትመራለህ እንጂ ትመራለህ አይደለም። ትመራለህ፣ ስትሬት ላይን ትመራለህ እኮ። አንተ ግን ትመራለህ ነው ያልከው። ስህተት ነው ማለት ነው እሱ። እኔ ሁለቱም ያስኬደኛል። ምን ማለት ነው? ለምን እሱ ትሆናለህ? እስቲ ይሄ የቁርአን አንቀጽ አረብኛው በደንብ አስተውሉ። አረብኛውን ስላላወቁት ነው ወደ እንግሊዝኛ ይሄንላቸው። አማርኛው ላይ አጥብቀህም አላልተህም ማንበብ ትችላለህ።
እና ጠብቆ ነው ላልቶ ነው የሚነበው ሲል እኛ ላልቶ ነው እንላለን፣ እሱ ጠብቆ ነው ይላል። ችግር የለውም። ጋይድ ቱ ስትሬት ፓዝ ማለት በቀጥተኛው መንገድ አንተ ዩ ጋይድ ቱ ስትሬት ፓዝ አንተ ወደ ቀጥተኛ መንገድ ትመራለህ እያለ ነው። እንግዲህ ትመራለህ እኮ አንተ ግን ትመራለህ ነው እያልከን ነው። ተሳስተህ ነው። አንተ በአረብኛው ምንድን ነው የሚለው? እሺ እኔ ሜቢ እንግሊዝኛው አረብኛው ለታህዲ ነው የሚለው። አረብኛው ለታህዲ ነው ይላል። ትመራለህ ማለት ነው። አረብኛው ምን ማለት ነው? ለታህዲ እስቲ ቆይ፣ ትመራለህ ማለት ነው። ታህዲ ኦኬ። ታህዲ ማለት ቱ ጋይድ ቱ ሾው ዘ ዌይ ቱ ዳይሬክት ቱ ሊድ እኮ ትመራለህ ማለት ነው። ኦኬ ይመራል ነው ነብዩ ይመራል ነው እያልከኛለህ? አዎ ቁርአኑ እንደዛ ነው የሚለው። ስለዚህ ነብዩ ወደ ቀጥተኛው መንገድ ይመራል። የአረብኛውን ወርድ ስላወጣሁት ቱ ጋይድ ቱ ሾው ዘ ዌይ መንገዱን ታሳያለህ። ቱ ሾው ዘ ዌይ ተሳስተህ ነበር። አሁን ጥሩ ነው ማለት ነው። እሺ ለእኔ ችግር የለውም። እኔ ኖ ችግር አለ የለውም አይደለም። ነብዩ ወደ ቀጥተኛው መንገድ ይመራሉ። ሬቲ እሺ ይመራሉ። እኔ እሱን አላልኩም። ኦኬ ቁርአን ላይ እንደዛ የሚል የለም ብለህን ነበር። አምጥተናል። ፔሪድ ጨርሰናል። ሁለተኛ ያመጣው ፖይንት ቆይ በቃ እንደዚህ ነው የምንሄደው። ሁለተኛ ያመጣው ፖይንት እንትን እየለጎምን አንቀርማ። ሁለተኛ ያመጣው ፖይንት ተፍሲርን አልቀበልም ብለሃል። እንግዲህ እኔ መጠየቅ አለብኝ። አለበለዚያ አንተ ወደ ፈለግከው እኔን ሊድ ልታደርገኝ። 3 ፖይንት ይዤልሃለሁ። ቆይ ላሳይ። 3 ፖይንት ይዤልሃለሁ። አንደኛው ጨርሰን አወራን። ከዛ ትቀጥላለህ። አንደኛ ጨርሰን አወራን። ሁለተኛ ስለ ተፍሲር ነው። ስለ ሶስተኛው ነብዩ መጽሐፍና እምነት አልነበራቸውም፣ ሃይማኖት አልነበራቸውም ያልከው እኔን አታምልጠኝም። ሬቲም ከዚህ በፊት ብዙ ጊዜ